ሰላም ውድ የአርሰናል ሌጋሲ ቤተሰቦች እንደምን አላችሁ? ዛሬ ደግሞ በጠዋቱ ከተፍ ብያለሁ። ስለ ትላንትናው የሩብ ፍጻሜ የካራባኦ ካፕ ጨዋታ የተለያዩ መረጃዎችን ለማድረስ መጥቻለሁ። ትላንትና ማለትም በዕለተ ማክሰኞ ከምሽቱ 5 ሰዓት በኤሚሬትስ ስታዲየም አርሰናል ሌላውን የለንደን ክለብ ክሪስታል ፓላስን በካራባኦ ካፕ ጋብዞ በመለያ ምት አሸንፎ ወደ ግማሽ ፍጻሜ የተጓዘበትን ድል ለማስመዝገብ ችሏል። አጠቃላይ በጨዋታው የተነሱ ብዙ ጉዳዮች አሉ። ከነዛ ውስጥ ደግሞ ቀጣይ ተጋጣሚውን ለይቷል። አርሰናል ቀጣይ የሰሚ ፋይናል ኦፖነንቱ ሌላኛው የምዕራብ ለንደኑ ቼልሲ ይሆናል። ኬፓ ትላንትና ምርጥ ብቃቱን ያሳየበት ጨዋታ ነበር። አርሰናልም ወደ ግማሽ ፍጻሜ እንዲሄድ ያደረገውን አስተዋጽኦ አበርክቷል። ዊሊያም ሳሊባም የጨዋታው ኮከብ ነበረ። አርቴታ ከጨዋታው ጋር አያይዞም የሰጠው አስተያየት አለ። እነሱና ሌሎች መረጃዎችን ለመስጠት ተገኝቻለሁ። ውድ አድማጭ ተመልካቾቼ ከኔ ጋር እንድትሆኑ የአክብሮት ግብዣዬ ነው። ወደ መጀመሪያው ፖይንት እንለፍ። ወደ መጀመሪያው ፖይንት ስናልፍ አርሰናል ትላንትና በኤሚሬትስ ስታዲየም ክሪስታል ፓላስን ሲያስተናግድ አሰላለፉ ፍጹም የተለየ ነበር ማለት ይቻላል። ገና ጨዋታው ከመጀመሩ በፊት ኢኳዶራዊ ተከላካይ ካፔ ከጨዋታው ውጭ ለመሆን ችሏል። ምክንያቱም እንደተነገረው ከሆነ የሱ በጨዋታው አለመሰለፍ የጡንቻ መዛል ነው በሚል ምክንያት ሚካኤል አርቴታ በሱ ቦታ ሪካርዶ ካላፊዮሪን በቦታው አስቀምጦ በሪካርዶ ካላፊዮሪ ደግሞ ማይስሊቭ ስኬሊን ተክቶ ነው ሊያጫውታቸው የቻለ። ሁለቶችም የግራ እግር ተጫዋቾች ናቸው። ግን ደግሞ ማይስሊቭ ስኬሊ ቢፈልግ በግራ ተመላላሽ ቢፈልግ ደግሞ በመሀል ሜዳ የሚጫወት የሚችል ተጫዋች ነው። ሪካርዶ ካላፊዮሪ ደግሞ እንደሚታወቀው ፍጹም የአጥቂነት ባህሪ ያለው ተጫዋች ነው። በግራ ተመላላሽም በሴንተር ባክ መጫወት የሚችል ተጫዋች ነው። እሱን ሁለቶችን ከአንድ ላይ ለማሰለፍ ችሏል። ሌላው ዊሊያም ሳሊባና ቲምብርን ደግሞ በቀይ ተመላላሽና በሴንተር ባክ ለማጫወት ችሏል። በመሀል ሜዳ ስንመለከት ረፈት ተሰጧቸው የነበሩ ተጫዋቾች ኖርጋርድ፣ ሚኬል ሜሪኖ እና ኤቨሬች ኤዜ ነበሩ። በአጥቂ በኩል ደግሞ ቡካዮ ሳካ ሳይሰለፍ ማዱኬን አሰልፈዋል። ጊዮኬሬሽን አስቀምጦ ጋብሪኤል ጄሱስን፣ ትሮሳር ተቀምጦ ደግሞ ማርቲኔልን ወደ ጨዋታው ዞ የገባበት አጋጣሚ ነበርና በጨዋታው እንደተመለከትነው ከሆነ አሪፍ የጨዋታ እንቅስቃሴ አይተናል ማለት ይችላል። በጣም ብዙ የኳስ ሙከራዎችን አካሂዷል። አግሪጌቱን ስንመለከት በተለይ በመጀመሪያው አጋማሽ ፍጹም ብልጫ ነበረው። ብዙ ኳሶችን ማስቆጠር የሚችሉበት አጋጣሚ ነበረ። ግን በሰዓቱ ከሙከራዎች ኦን ታርጌት ከመሆን ውጭ መረቡን ሊደፍሩ አልቻሉም አርሰናሎች። በተለይ የማዱኬ ኳስ፣ የጋብሪኤል ጄሱስ እንዲሁም የማርቲኔል በጣም ፍጹም ለጎል የቀረበ ነበረና በእለቱ በረኛ ቤኔቲዝ ኳሶች መረብ ሳይነኩ ቀርተው ጨዋታው የመጀመሪያው አጋማሽ 0-0 ተጠናቆ ሁለተኛው አጋማሽ ደግሞ ፍጹም ፓላስ የተሻለ ሆኖ መጣ። ጨዋታው ያን ያህል በትንሹም ቢሆን ቴምፖ ተቀይሮ 50-50 ለመሆን ችሏል። በዚህም አጋጣሚ በ80ኛው ደቂቃ ከኮርና የተሻገረን ኳስ ዊሊያም ሳሊባ የመታውን ኳስ የፓላሱ ተከላካይ በራሱ ጎል ላይ ለማስቆጠር ችሎ አርሰናል 1-0 በመምራት ጨዋታውን ለማጠናቀቅ ትንሽ ደቂቃዎች ሲቀሩ በቅጣት ምት የተገኘውን ኳስ አሻግሮ ማርክ ጉሄ በአርሰናል መረብ ላይ በ95ኛው ደቂቃ አዋሃደ። እዛ በኋላ ጨዋታውን ሙሉ ለሙሉ በጭንቀት ለመጨረስ የተገደደበት ነበር አርሰናል ማለት ይቻላል። ፔናልቲ እስከሚመታ ድረስ ጨዋታው ፍጹም የተለየ ነበረ ማለት ይችላል። ምክንያቱም አርሰናል ከጥቂት ሳምንታት በኋላ እያየ ነው ያለው። አርሰናል 1-0 ሲመራ ይቆይና በመጨረሻ ሰዓት ጎል ይገባበታል። ከዛ በጣም ተቸግሮም ቢሆን በማሸነፍ እየመጣ ነው። ስለዚህ ብዙ ጊዜ ይህን ጨዋታ ስንመለከት አርሰናል ሰሞኑን ዞት እየመጣ ያለው ጨዋታ ፍጹም የተለየ ነው። ያን ያህል በጣም ተረጋግቶ የሚጫወት ቡድን ነው። አንድ ማግብቶ ምንም ጎል ሳይገባበት የሚያሸንፍ ቡድን ነበር። አሁን ግን ብዙ ኳሶች ከ90 ደቂቃ በኋላ እየተቆጠሩበትና ለሽንፈት የሚዳርግ አባዜን ይዘው እየመጡ ስለሆነ ሚካኤል አርቴታ በዚህ ጉዳይ
ጠበቅ ያለ እርምጃ እንደሚወስድ ይታወቃል። በተለይ ጋብሪኤል ማጋሌሽ ከተጎዳ በኋላ እነዚህ ክስተቶች አንድም ሁለት ጊዜ እየተከሰቱ አይተናል። በተለይ የሰንደርላንዱን ጨዋታ ማየት እንችላለን፣ የአስቶን ቪላን ጨዋታ ማየት እንችላለን፣ የወልቭስንም ጨዋታ ማየት እንችላለን። ትላንትና ደግሞ እንደዚህ የፓላስን ጨዋታ ማየት እንችላለን። ከ90 ደቂቃ በኋላ ኳሶች እየተቆጠሩብን፣ ስለዚህ ተከላካዩ ይህን ነገር ባንክሮ ሊመለከተው ይገባልና ከስተታቸው እንደሚማሩ ባለሙሉ ተስፋ ነን ማለት ይቻላል። ሌላው ከዚህ በተጨማሪ ልናየው የፈለግነው ፓላስ ትላንትና ብዙ ተጫዋቾችን ያው በጉዳት ያጣ መሆኑ ይታወቃል። እስማኤል ሳር አልነበረም፣ ካማዳም አልነበረም፣ ዳንኤል ሙኒዝ አልነበረም። ስለዚህ ፓላስም ትላንትና ትንሽ ቀዝቀዝ ብሎ ነው የታየ። አንድ ኦን ታርጌት ሙከራ አካሄደ፣ አንዲቱም ኳስ ገባች እና አንዲት ኦን ታርጌት ነው የሞከረ። ያቺ ኳስ በ95ኛው ደቂቃ ነው ልትቆጠር የቻለችው እና ፓላስ ትላንትናም ቢሆን ያን ያህል የጥሩ ማለፍ ቡድንም አልነበረም። እንደሚታወቀው ጥቅጥቅ ብሎ የሚከላከል ቡድን ነው። በ3-5-2-1 አሰላለፍ ነው የገባና ትንሽ ከበድ የሚል ነበር ማለት ይቻላል። ሌላው ልንመለከት ነው የወደድነው በጨዋታው በ5 ሚሊዮን ፓውንድ ከቼልሲ የመጣው ኬፓ አርሰናልን ወደ ግማሽ ፍጻሜው ያሻገረበትን ምሽት አሳልፏል። ድንቅ ነበር ማለት ይቻላል። ምክንያቱም በፓላስ በኩል አንድ አስገራሚ ሁኔታ ተፈጥሮ አምሽቷል። በትላንትናው ጨዋታ አርሰናልም ወደ ፍጻሜው እንዲያልፍ ያደረገ ከአርሰናል ተጫዋቾች በላይ አስተዋጽኦ ያበረከተ ተጫዋች ነበር በክሪስታል ፓላስ በኩል። ይህ ተጫዋች ላክሮክስ ይባላል። በ80ኛው ደቂቃ ከማዕዘን ተሻግሮ ዊሊያም ሳሊባ የመታውን ኳስ በራሱ መረብ ላይ ያስቆጠረው ይህ ተጫዋች ነው ላክሮክስ የሚባለው። በመጨረሻ ደግሞ አርሰናል 8 ፔናልቲ እነሱ ደግሞ 7 ፔናልቲ ያስቆጥረው 8ኛውን የፍጹም ቅጣት ምት የሳተውም ይህ የፓላስ ተጫዋች ነው ላክሮክስ ማለት ነው። ስለዚህ በትናንትናው ጨዋታ ከኬፓ በመቀጠል ለአርሰናል ትልቅ ውለታ ሊውል የቻለው ይህ የፓላስ ተጫዋች ላክሮክስ ነው ማለት ይቻላል። ኬፓ የራሱን ሀሳብ አስተያየት ሰጥቷል። አሪፍ ምሽት አሳልፈናል፣ ግን ደግሞ ከጥቂት ጨዋታዎች አኳያ ስንመለከት በቅርብ ጊዜያት በመጨረሻ ሰዓት የሚገቡብን ኳሶች ዋጋ ሊያስከፍሉን እየሞከሩ ነው። ስለዚህ ይህን በሚገባ ልንጠነቀቅና ልናስብበት ይገባል በማለት ሀሳብ አስተያየቱን ሰጥቷል። ሲቀጥልም ደግሞ ጨዋታው የመጀመሪያው ላይ አሪፍ ነበር። ፈርስት ሀፉ ብዙ ኳሶችን መረብ ጋር ማዋሃድ እንችል ነበር፣ ግን ደግሞ ያ ነገር ሊሆን አልቻለም። ሁለተኛው አጋማሽ ግን 50-50 ነበረ ጨዋታችንና ጨዋታው ትንሽ እየከበደ የሄደበት አጋጣሚ ነበር በማለት ሀሳብ አስተያየቱን ለመስጠት ሞክረዋል። ዊሊያም ሳሊባ ደግሞ የጨዋታው ኮከብ ነበር። ትላንትና የመጨረሻውን የማሳረጊያውን የመለያ ምት የመታው እሱ ነውና እሱ ከመታው በኋላ ነው ጨዋታው የተጠናቀቀው። ማን ኦፍ ዘ ማችም ተብሎ በጨዋታው ሽልማቱን ወስዷል። የራሱን ሀሳብ አስተያየትም ለመስጠት ሞክሯል። እኛ የተጫወትነው ፍጹም ከባድ ከሆነ ቡድን ነው። ፓላሶች እንደሚታወቁት በፕሪሚየር ሊጉ በጣም ከባድ ከሚባሉ በመከላከልም በማጥቃትም የተሻሉ ቡድኖች ናቸው። ከጠንካራ ቡድን ጋር ተጫውተን ጨዋታውን አሸንፈናል። ወደ ግማሽ ፍጻሜው ማለፍ ሳይሆን ይህን ዋንጫ ማሸነፍ አለብን በማለት ሀሳብ አስተያየቱን ሲሰጥ፣ ሲቀጥልም ደግሞ እኛ በዚህ አመት ምርጥ ብቃታችን በማሳየት ላይ እንገኛለን። ስለዚህ ይህ ዋንጫ የተሳትፎ ሳይሆን ዋንጫውን ከፍ ማድረግ የምንችልበት አጋጣሚ ነው። ተሳትፎ ሳይሆን ዋንጫውን ከፍ አድርገን ለደጋፊዎቻችንም ደግሞ ደስታ የምንፈጥርበት አጋጣሚ ሊኖር ይገባል በማለት ሀሳብ አስተያየቱን ሰጥቷል ዊሊያም ሳሊባ። እዛም በተጨማሪ ስለ ዩሬን ተምበር ተጠይቀው ጋዜጠኛው የዓለማችን ምርጡ ተከላካይ ነው ብለህ ታስባለህ ወይ ብሎ ሲጠይቀው አዎ በሚገባ ቲምበር የዓለማችን ምርጡ ተጫዋች ነው፣ ይህ ምንም አይነት ጥርጥር የለውም። በመከላከሉም አንድ ለአንድም ምንም አይነት ተጫዋች የሚያልፈው ተጫዋች አይደለም። በማጥቃቱም ረገድ የበኩሉን አስተዋጽኦ እያደረገ ነውና ከሁላችን የሚበልጥ ተጫዋች ነው። ይህን ወደፊትም እንደሚያስቀጥል እርግጠኛ ነኝ በማለት ሀሳብ አስተያየቱን ለመስጠት ሞክሯል። ሌላው ሚካኤል አርቴታ በጨዋታው እንደተበሳጩ ተናግረዋል። ማሸነፋችን በጣም አስደስቶኛል፣ ግን ደግሞ ከዚህ በላይ ጎሎችን አስቆጥረን ማሸነፍ የምንችልበት አጋጣሚ ነበርና
በማሸነፋችን ያን ያህል ደስተኛ በሆነም የማሸነፉን ውጤት ያገኘንበት መንገድ ግን ትክክል አይደለም። ስለዚህ ከዚህ በላይ ጎሎችን አስቆጥረን ማሸነፍ እንችል ነበር በማለት ሀሳብ አስተያየታቸውን ለመስጠት ሞክረዋል። ሌላው መረጃ ልንመለከተው የወደድነው ቀጣይስ ማንን ነው? በግማሽ ፍጻሜው አርሰናል ወደ ስታንፎርድ ብሪጅ ተጉዞ ሌላውን የለንደን ቡድን የምዕራብ ለንደኑን ቼልሲን ነው የሚያገኘውና እሱን ጥሎ ካለፈ ከሲቲና ከኒውካስል ዩናይትድ አሸንፎ የሚመጣውን ለፍጻሜ የሚያገኝ ይሆናል በዌምብሌይ። ስለዚህ ፍጻሜው በፊት የሚደረግ ሌላ ፍጻሜ አለ። ይህ ጨዋታ በአንድ ዙር ብቻ የሚጠናቀቅ ሳይሆን በሁለት ዙር ነው። የመጀመሪያው ዙር ጨዋታ የሚካሄደው በስታንፎርድ ብሪጅ በቼልሲ ሜዳ ነው። ያን ጨዋታ አሸነፍክም ተሸነፍክም ዙርህ ደግሞ ወደ ኤሚሬት ተመልሶ አርሰናል በራሱ ሜዳ የሚያደርገው ጨዋታ ይሆናል። ስለዚህ አሁንም ደግሞ ከሌላው የለንደን ቡድን ወደ ሌላኛው የለንደን ቡድን ነው የሚሄደውና አርሰናል ምናልባት አሸንፎ ለፍጻሜ የሚያልፍ ከሆነ ለንደን በአንድ ቡድን ትወከላለች ማለት ነው። መጀመሪያ ጨዋታውን ስታንፎርድ ብሪጅ ከማረጉ አኳያ ለአርሰናል ትንሽ የተሻለ ቻንስ አለው። ምናልባት ከዛ እንኳን አቻ ቢወጣ በራሱና በደጋፊው ደግሞ የሚያሸንፍበት ቻንስ አለው ማለት ይቻላል። ከተጫዋቾች አኳያ እንመልከት። ትላንትና በጨዋታው አብዛኞቹ ተጫዋቾች ቤንች ነበሩና አርቴታ ምናልባት ለብራይቶን ጨዋታ ያሰቡ ይመስላል። ግን ደግሞ የተጫዋች ቅያሬ የጀመረው ገና ከ59ኛው ደቂቃ ላይ ነው። 59ኛው ደቂቃ ላይ ማርቲኔልን በትሮሳርድ ቀየረ። ከዛ በኋላ 79ኛው እና 86ኛው ለመቀየር ሞክሯል። ሳካና ዲክለን ራይስ ደግሞ ተቀይረው የገቡ ተጫዋቾች ነበሩና ምናልባት አርሰናል ሙሉ ስኳዱ ወደ ፊትነሱ ከተመለሰ አስፈሪው አርሰናል የምናይበት አጋጣሚ ይኖራል የሚል ሀሳብ አስተያየት አለኝ። ውድ አድማጭ ተመልካቾቼ የዛሬው ዝግጅቴ በዚህ ይጠናቀቃል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ታዲያ ሳብስክራይብ ማድረጋችሁን አዘንጉ፣ ኮሜንታችሁንም እቀበላለሁ። መልካም ቀን ይሁንላችሁ።